አቡነ ሳውሪዎስ ለምንድን ነው በዛ ቦታ ላይ ተገኘ የዞረበት ሰው ኢሬቻ ባዕድ አምልኮ ነው ወይዘሮ አዳነች አቤቤ 275 ሚሊዮን ብር ነው የመደበችው ጳጳስ ያው ጳጳስ በገንዘብ የተሾመ በገንዘብ የተመረጠ የማንንም ደም ፈሶ የማንንም ደም አይቆምም ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። እዚህ ደግሞ የምንመለከተው የቀድሞ ፓስተር ያሁኑ ፍቅረ ኢየሱስ ቢኒያም ሸቴ ስለራይቸና ሰላቡነ ሳይሮስ እንግዲህ ያወጣው ጥብቅ ጉዳይ አለ እሱን የምንመለከት ነው የሚሆነው። ለዚህ ነው ወንድማችን ዘመርኩ ንግግርም አለ እሱን የምንመለከታለን። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ይሄን ቪዲዮ የምትመለከቱ ሁላችሁ ሰብስክራይብ ያደረጋችሁ እንደዚሁ ደግሞ የደወል ምልክቱን ነክታችሁ ኦንላይን ማድረጋችሁ እንዳትረሱ። እስቲ መጀመሪያ እንግዲህ ያው በዚህ በአማራ ክልል የሞቱ ሙስሊሞችን አስመልክቶ አንዳንድ እየወጡ የሚገነባቸው አስመልክቶ እስቲ መሃራነት እምነት ከሆነ እኔ ሙስሊም ነኝ አማሃራ አይደለሁም ትላትል ማን ሆናለ ሲጀመር አማሃራነት ካንተ እስልምናም በፊት ነበር ከእናት ግንዱ ተገንጥሎ ለአላይ ግብጽና ምስራቅ አፍሪካን እንዲሁም ምዕራብ አፍሪካን እያለማ የመጣ ማህበረሰብ ነው ልንገር እንደ ስለ ግዛቱ መርዌንና እስኪ ሰናፍታ ኑቢያን ጠይቅ የፖርቹጋል ጸሐፊዎችን ጠይቅ እስኪ ትላትል አንተ አማሃራ ሆንክ አልሆንክ የዚያ ማህበረሰብ ልዕልና አይቀንስም አይወርድም አይጨምርም ልዕልናው አንዴ የተሰቀለ ማህበረሰብ ነው አቤት ያንተ ስልጣኔ የሞተ የፈረንጅ ልባሽ ቦንዳ መስመር ለመስመር መሸጥ ስልጣኔ ነው እንዴ ሸማ የሰራ የፈተለ ማህበረሰብ እኮ ነው ድንጋይን ያጫወተ ማህበረሰብ ነው ብረትን ያቀለጠ ማህበረሰብ ነው በእጽዋት ላይ የተጠበበ ማህበረሰብ ነው አንተ አማሃራ ሆንክ አልሆንክ ያ ማህበረሰብ የሚጨምረውም የሚቀንሰውም የለም ትላትል ትቀልዳል አማሃራን ማክበር አለብህ ኦኬ ሰውን ማክበር አለብህ ታሪክህን እኮ እንካ ተካፈለኝ ብሎ የሰጠህ እኮ ነው ታሪክህን ሰንዶ ያስቀመጠልህ ማህበረሰብ ያ ማህበረሰብ ነው ኦኬ ያ ደብተራ የምትለው ማህበረሰብ አገርህንም ታሪክህንም ጽፎና ሰንዶ የሰጠ ማህበረሰብ ነው ኦኬ ዋጋ ከፍሏል ለዚች ሀገር አንተ ለምትኖርባት ሀገር አንተ ዜጋ እንድትሆን አንተ በራስ ቋንቋ እንኳን እንድትፈታ ያ ማህበረሰብ ዋጋ ከፍሏል ትላትል ወንድማችን እግዚአብሔር ይስጥልን እንግዲህ አንድን የሆነ ሰው መጥቶ ገደለ ተብሎ ሙሉ ማህበረሰቡን መጥላትና ከሃይማኖት ጋር ማገናኘት አማርነት ክርስቲያና ኮርቶዶክስ መሆን ኮነ ነው ሙስሊም ነኝ ብሎ እነሱን ያጠቁ መስለው ቤተክርስቲያን የማጥቃት ዘመቻ እንግዲህ ወሃቢያዎች የተካኑበት ነገር ነውና አሁንም እሱ ነገራችን ለማድረግ ይሄድ ነው የሚገውት እንደምታውቁት እንግዲህ ያውጡን ደብዳቤ ማታቸው ላይ ሙስሊም እስልምና ምክር ቤት ያወጣውን ደብዳቤ ከዚህ ተመልክተናል እስቲ መልከው እዚህ ጋር ሰላም ክርስቶስ ይብዛላችሁ ሰሞኑን እየሰማን ያለ ነው በመካነ ሰላም ይመስለኛል ሰዎች ወደ መስጂድ ውስጥ ገብተው ብዙ ምእመናንን እንደጎዱና እንዲሁም አሊሞችን እንደገደሉ እየሰማን ነው ለሞቱት እንግዲህ እግዚአብሔር ለቤተሰቦቻቸው መጽናናትን ይስጣቸው ለተጎዱትም እግዚአብሔር ፈውሱን ይላክላቸው ነገር ግን ይሄን አጀንዳ ቤተክርስቲያን ላይ እየለጠፉ እንደሆነ ሳይ ምን ያህል ለቤተክርስቲያን ጥላቻ ቢኖርባቸው ነው እነዚህ ሰዎች እቅዳቸው ምንድነው የሚለው ነገር በጣም ነው የገረመኝ ማለቴ ማን ይሁን ምን ይሄን አደጋ የፈጸመው ይሄን ነገር የፈጸመው ምንም አይነት ማስረጃ የላቸውም ነገር ግን ቤተክርስቲያን ላይ ጥላቻ ስላለባቸው ብቻ ቤተክርስቲያን ኮት እያደረጉ ነው እንግዲህ የደቡብ ወሎ ሙስሊም እንዲሁም የደሴ ያወጡት ደብዳቤ ምን የሚል ነው ፋኖን የገደለው አሉ መስጂድ ውስጥ ገብቶ አሊሞቻችን ምእመናንን የጎዳው ፋኖ ነው አሉና ይሄን ፋኖ ያሰማራችሁ ደግሞ ቤተክርስቲያን ነች ቤተክርስቲያን ፋኖን ልታስቆምልን ይገባል የሚል ደብዳቤ ነው ያወጡት ማስረጃችሁ እስቲ ማስረጃችሁን አውጡ ቤተክርስቲያን ፋኖን ሂድና ተዋጋሊ ቤተክርስቲያንን ጠብቅልኝ ያለችበትን ማስረጃ አውጡና አሳዩን እስቲ ምን ያህል ጥላቻ ቢኖርባችሁ ነው ግን ወገኖቻችን ማለት አሁንም ይሄ ማህበረሰብ አልነቃም ክርስቲያኑ ማህበረሰብ አሁን ድረስ ተኝቷል እንደዚህ የተሰረበት እንደዚህ ምንም በማታውቀው ቤተክርስቲያን አሁን እዚህ ጋር ኮቴ ተደረገችው ምንድነው ምን አገባት ቤተክርስቲያን ፋኖን ሂድና ተዋክተ እኔን ጠብቀኝ ብላ አሰማርተዋለች ፋኖ ውስጥ ሙስሊም አማራ የለም እንዴ አልገባኝም ፋኖ በሙሉ ኦርቶዶክስ ነው ሙስሊም አማራዎች የሉ ሙስሊም ፋኖ የለም እና ምን ያህል ጥላቻ ቢኖርባችሁ ነው ግን ምን ያህል ቤተክርስቲያን ብትጸየፏት ነው ምን ያህል አስተሳሰባችሁ የዘቀጠ ቢሆን ነው ግን ባገኛችሁት አጋጣሚ ቤተክርስቲያንን ለመምታት የምትነሱት ባገኛችሁት በሄዳችሁት አጋጣሚ ቤተክርስቲያንን የሆነ ችግር ውስጥ ለማስገባት የምትሄዱት በምን አይነት ጥላቻ ብታድጉ ነው ግን በምን አይነት ጥላቻ ብትማሩ ነው ግን በጌታ ስም ሲቀጥል እኔ በጣም የገረመኝ እናንተ እርስ በርሳችሁ ሰላም ሆናችሁ ነው ግን ሌላ አካልን የውጭ አካልን ኮት ለማድረግ ራሱ የበቃችሁት ምክንያቱም ከዚህ ቀደም እዚህ ቲክቶክ ላይ የሚያስተምር ኡስታዙን
አህባሾች ገደሉት ይያላችሁ ስታለቅሱ ነበር እንዴ? እርስ በርሳችሁ የምትፋጁ የምትገዳደሉ ናችሁ። እስቲ ይሄን ቪዲዮ ላስደምጣችሁ። ስለታ አህባሾች ገለውታል ጁማለታ ተቀብሯል ነው የሚባለው። ሶሻል ሚዲያ ላይ አህባሾች ከካህዲያኖች ጋር በመሆን ሙስሊሙ ማህበረሰብ ገዳይ ሲሉ ስም ሲያጠፉ ነው የሚውሉት። ነገር ግን በተግባር መሬት ላይ የሚገሉት እነሱ ናቸው። እንዴ እንደምትመለከቱት ይሄ ኡስታዝ እዚህ ቲክቶክ ላይ ሲያስተምር እናየው ነበር። ነገር ግን አህባሾች ገደሉት፣ አህባሾች ሰው ገዳይ ናቸው፣ አህባሾች እኛን ጨረሱን ሊጨርሱን ነው ብለው አንድ ሰሞን ቲክቶኩን ተቆጣጣሩት። በቃ ሲጮሁ ነበር አህባሾች ላይ ማለት ነው። የሆነ ችግር ሲነሳ የሆነ ችግር ይፈጥሩና ከዛ በኋላ እከሌ ገደለን ብለው ነው ኮት የሚያደርጉት ማለት ነው። ለዛም ራሱ ማስረጃው የታለ ብለው ሲጠይቋቸው ነበር አህባሾች። እንግዲህ እርስ በርሳችሁ እንደዚህ ነፍስ መስዋዕት እየተደራረጋችሁ እየተገዳደላችሁ እየተጨፋጨፋችሁ እርስ በርሳችሁ ለሹመት ከሱሐቦች ጀምሮ እንደዚህ ስትፋጁ ነው እዚህ ደረሳችሁት። እናንተ እርስ በርሳችሁ ሰላም ሆናችሁ ነው ወይ ሌላ የውጭና አካል ራሱ ኮት ለማድረግ የበቃችሁት? እርስ በርሳችሁ እንደዚህ መስጂድ ውስጥ ጦርነት አይደለም የሚከፍቱት። ከዚህ ቀደም አህባሾች እየሰገዱ መስጂድ ውስጥ ጦርነት ነው የከፈታችሁት። አንደኛው ጆሮውን እስከ መቁረጥ ድረስ የዛን ያህል ጦርነት የምትከፍቱ ሰዎች ማለት ነው ወሃቢጆች። አህባሾች መስጂድ ሄዳችሁ ጆሮአቸውን እስከ መቁረጥ ድረስ እየሄዳችሁ ጦርነትን የዚህን ያህል መታስነሱ ሆናችሁ መስጂድ ውስጥ የዚህን ያህል ነፍስን መስዋዕት የምትደራረጉ ሆናችሁ ሳለ የውጭና አካል ኮት ለማድረግ በመጀመሪያ እናንተ ሰላም መፍጠር አለባችሁ። እርስ በርሳችሁ ሰላም መሆን አለባችሁ። እርስ በርሳችሁ የዚህን ያህል እየተፋጃችሁ ሊያውም እንዱ ዝም ብሎ ቦታ አይደለም ልትሰግዱ የምትሄዱበት ቦታ ላይ መስጂድ ውስጥ ነው እንደዚህ እኮ የምትገዳደሉት። እናንተ የዚህን ያህል ደም የተጠማማችሁ የምትገዳደሉ ሰዎች ሌላ አካልን ወይም ቤተክርስቲያን ኮት ለማድረግ ትንሽ አታፍሩ? እርስ በርሳችሁ ሰላም ስትሆኑ እኮ ነው ሌላ አካል ነው ጠላት ሊሆን የሚችለው ብላችሁ ልታስቡ የምትችሉት ማለት ነው። እርስ በርሳችሁ እየተፈላለጋችሁ የምትገዳደሉ ሰዎች እኮ ናችሁና ወገኖቻችን ያው ክርስቲያኑ ማህበረሰብ አልነቃም። አሁንም ድረስ ያሽቃብጣል ተኝቷል ምናምን። እናንተ ግልጽ የሆነ ጥላቻችሁን እያሳያችሁ ነው። እናንተ ግልጽ የሆነ አላማችሁ ምን እንደሆነ እያሳያችሁ ነው። እታችን ማማዬ እግዚአብሔር ይስጥልን በጣም ትልቅ መልእክት ነውና እኛን ያልነቀነው እንጂ እንደሱ ስራቸውን የሰሩ ነው የሚሉት ነገራችን ላይ ከታች በኩል እንዳያችሁት እንግዲህ የታችን ስትናገር ሰማችሁ። እናንተን ወክዬ ነው የምዋጋው የሚል ኃይል ነው የተባለውና እናንተን ወክዬ አንደኛ መች ብሎ ያውቃል? ኦኬ አንደኛ ቤተክርስቲያንን መች ነው ወክዬሽ ነው የምዋጋው የሚያውቀው የፋኖ አካል? ሁለተኛ ደግሞ መች ነው ቤተክርስቲያንን ይናካል እናንተ ናችሁ ላካችሁ ተብሎ ሲነገር መች ነው ያደረገችው? መች ነው ላከችው? እውነት እንደሱ እንኳን እንደዚያው ከሆነ መች ነው ከመታቀው ላይክ የትኛው ነገር አምቶ ቤተክርስቲያን ላይ መለጠፍ ነገር አለ? ምክንያቱም የነሱ ዋና ዓላማ ከሆነ ብሔር ከሆነ ዘር ከሆነ ፖለቲካ ፓርቲ ጋር አይደለም ጥላቻቸው። የሙስሊሞች አብዛኛው ጥላቻቸው ከቤተክርስቲያን ጋር ነው። ምክንያቱም ዓለምን ሁሉ በእስልምና የመጠቅለል በኃይል በጅሃድ የማድረግ ፍላጎት አላቸው። እሱንም ከትናንት ተነበረ እነዚህ አይነት ፍላጎት ስላላቸው ይሄን ነገር ዳይሬክትውን እንዳይሬክት ያደርጉታል። በቃ እነሱ ለማድረግ ይሞክራሉ ግን አይሳካላቸውም። አይደልኖቹም እናንተ ትናንትና የግብር አባቶቻችሁ መጥተው ነበር አልቻሏትምና ምንም አትታገሉ ለማለት ፈልጋለሁ። እኛ ቤተክርስቲያን ይሄን ነገር አታርግም ብለን የምንናገረው የእውነት አምድና መሰረት ስለሆነች ነው። ክርስቶስ ራሱ ስለሆነ ይሄን ነገር አታርግም ብለን እናደርጋለን። የሆነ አካል ቤተክርስቲያን ውስጥ ነው ኦርቶዶክስ ነው ማተባ ስለሆነ ነገር ካረገ ራሱን ወክሎ ነው ቤተክርስቲያን አይወክላትም። ቤተክርስቲያን የሚወክላት ከያን ጋር ያደረገ ሰው ብቻ ነው ባጭሩ መታወቅ አለበትና የዞረበት ሰው አቡነ ሳውሪዎስ ለምንድን ነው በዛ ቦታ ላይ የተገኙት? ቡራኬው ይደረሰን ለምንድን ነው የተገኙት? ምክንያቱም የአባቶቻችን ንግግር በነገራችን ላይ ይሄ እኮ በግልጽ አማርኛ ኢሬቻ ከአጋንንት ነው አጋንንታዊ አምልኮ መሆኑን ማንም ያውቃል። በነገራችን ላይ እርሶም ሊናው ያውቃል። መቼም ከዚህ በፊትም አሁን መልሼ ያሰማለሁ አቡነ ሄኖክ በግልጽ አማርኛ በዚህ ጉዳይ ላይ ተናግረዋል። ብዙ ሰዎች ተናግረዋል። እሬቻን ማሽሙንሙን አያስፈልግም። እርግጥ ነው ብልጽግና ፕሮቴስታንት ጋር ቢጠጋና ፕሮቴስታንት ያው ግልብጥብጥ ስለሆነ ኤፍሬም እንደተገላበጠ ቂጣ ነው እንደሚል ግልብጥብጥ ስለሆነ በፕሮቴስታንት ኮንፊደንስ የለው። ኦርቶዶክስ ጋር ቢገባ ኦርቶዶክስ ሉዓላዊ አምላኳ ሉዓላዊ አምላክ ስለሆነ እውነተኛ አገር ወዳድ ስለሆነች ኦርቶዶክስ ላይ ምንም ነገር ተጣብቆ ማድረግ አይችልም። በነገራችን ላይ እስልምና በአንድም በሌላ የራሱ ጽንፍ ስላለው ከእስልምና ጋር መጎዳጀት አይችልም። ስለዚህ ያለው ነገር የጠፋ ወይንም የባዕድ አምልኮን አንስቶ የኔ የፖለቲካ ውቅሬ ነው ብሎ የያዘው አጋንንታዊ መንገድ ነው። ስለዚህ አይታችሁ ከሆነ ይሄን እውነት በግልጽ ነው የምነግራችሁ። አሁን ኢሬቻ የኦሮሞ ባህል ነው ወይስ ሃይማኖት ሲባል ድሮ ባህል ተብሎ ነበር ሲመደሰኩር የነበረው። አሁን በተከታታይ ማሰማችሁ ቪዲዮዎች አሉ። ቀጥታ ተወላጆቹ መቼም እኔም 25% ኦሮሞ ነኝ። በነገራችን ላይ ኢሬቻ ባዕድ አምልኮ ነው።
ስለዚህ አምልኮ ነው ሃይማኖት ነው ካሉ ሃይማኖት ደግሞ ግራውንድ ሊኖረው ይገባል ግራውንዱ ደግሞ በቃ ባጭሩ ምንም ነገር ስለሌለው ታሪክ ሰርቆ ከመጽሐፍ ቅዱስ ልክ እንደ እስልምና ሊያብካካው የፈለገው ለፖለቲካ መጠቀሚያ የሆነ ነገር ነው ማለት ነው እንደምታውቁት የኛ አባቶች 8 ሚሊዮን ብር ተሰጠ ብለው ሲደሰኩሩ ነበር በአዲስ አበባ ብቻ ለአልባሳት ብቻ በአዲስ አበባ ሰራተኞች ወይዘሮ አዳነች አቤቤ 275 ሚሊዮን ብር ነው የመደበችው ያ ብቻ እንደመስላችሁ ለ10000 ሰዎች ከአዲስ አበባ ጅቡቲ ድረስ የባቡር ስጦታ የነጻ ትራንስፖርት ተዘጋጅቷል መሰል ነገሮች በዚህ ጉዳይ ላይ ከ1 ቢሊዮን ብር በላይ ወጥቷል በእርግጥ ለሃይማኖት ለምንድን ነው የሚሆነው በነገራችን ላይ ይሄ ሃይማኖት የኦሮሞ ህዝብን አይወክልም በነገራችን ላይ በግልጽ አማርኛ ነው የምነግራችሁ ፖለቲካው ነው እንዲወክለው የሚያደርገው ምክንያቱም በስታቲስቲክ ብታዩ በኢትዮጵያ ውስጥ ያሉ የኦሮሞ ተወላጆች ማጆሪቲው ኦርቶዶክስ ተዋህዶ ነው ይሄ በ97 የነበረው ጥናት ማየት ትችላላችሁ ማጆሪቲው ቀጥሎ ደግሞ እስልምና ነው ያለው ቀጥሎ ደግሞ ፕሮቴስታንት ነው ያለው ዋቄፈና የሚባለው እምነት በዚህ ታሪክ ውስጥ ምንም አይነት ፐርሰንት የለውም በነገራችን ላይ ስለዚህ ኦሮሞ ብሎ አንድ ላይ ለመጨፍለቅ ማለት ልክ አይደለም ምክንያቱም ኩሩ ኦርቶዶክሳዊ የሆነ እውነታማ ሃይማኖት ጠንቅቆ የሚያውቅ ኢሬቻ ሄደው እንዲሁም ደግሞ እስልምና ማለት ነው እና አቡነ ሳዊሮስ ሄዱ ማለት እነ ቀሲስታ ጋር ሄዱ ማለት ኦርቶዶክስ አመነች ተቀበለች ማለት አይደለም ያ የፖለቲካ አጀንዳ ነው እርግጥ ሹማምንቶቹ ፖለቲካዊ ውቅር እንደያዙ በግልጽ ይታወቃል ወንድማችን ቢኒያም ሸቴ እንግዲህ በዚህ መንገድ መከሳልፋልና ይሄን ሲናገር በነገራችን ላይ የዘመርኩ ነገር አሰማችኋል አንድ ጊዜ ወንድማችን ቢኒያም ሸቴ ያው ፍቅረ ኢየሱስ መጥቶ ይሄን ነገር ሲናገር ማነከና ነው አንተ ትላንት የመጣክ አይናው ከኋላ የመጣ አይናውጣ ምናምን ያላችሁ 8 ነጥብ ሰዎች እንዳላችሁ ከዚህ የተመቃሉ አሁንም ኮሜንት ለመጻፍ የነተንጋክታችሁ ኮሜንት ላይ ገብታችኋል ስለማቃችሁ የማቃችሁ ስላላችሁ ማለት ነው በነገራችን ላይ ቤተክርስቲያን አንድ ሰው ለቤተክርስቲያን ሁለት ነገር ነው የሚሆነው የሚችለው ወይ አካል ወይ አባል ነው የሚሆነው ለቤተክርስቲያን አንድ ሰው ወይ አካል ነው ወይ አባል ነው የሚሆነው ቤተክርስቲያን ላይ ጥቃት ሲደርስ አንተ ቤተክርስቲያን አካል ስለሆንክ ያ ጥቃት ይሰማሃል ቤተክርስቲያን አባል ከሆንክ ግን ቤተክርስቲያን የምትመጣው ራሱ ስትወለድ ራስን ሳታቅ እናትና አባት ተሸክመው ያመጡሃል ስትሞት በጋሪ ወይ ደግሞ በመኪና ተሸክመው የሬሳን ያመጣን ይቀብረው ይሄዳሉ ከዛ ውጪ ደግሞ በጥምቀት ላይ መስቀል ላይ እነዚህ የአዳይ በዓላት ላይ ትመጣለህ እሁድ ብቻ መተምታ ቆም በቃ የሆነ ነገር ተሳልምና ምትጋው ሰው ከሆንክ አንተ ቤተክርስቲያን አካል አይደለም አባል ነክ ምንም የቤተክርስቲያን የማይሰማ ከሆነ ኦኬ ዝም ብለህ ማተብ ብቻ ግርንግር ማተብ አስረክ ምትንቀሳቀስ ቤተክርስቲያን ስትነካ ማትናገር ማይሰማክ ምን አገባኝ እኔ ምትል ሰው ከሆንክ አንተ ቤተክርስቲያን አካል አይደለም ገና አባል ነህ አንተ ገና ስለዚህ አካል መሆን ይጠበቅብሃል ማለት ነው ወንድማችን ቢኒያም ፓስተር ነበር እናጋለን አሁን ግን ወደ ተገልጾት መጥቶ ቤተክርስቲያን ውስጥ የሚገኝ ነው ይሄ ሰው ቤተክርስቲያን አካል የሆነ ሰው ነው አሁን ላይ ወደድክም ጠላም አካል ነው ቤተክርስቲያን ስትነካ ይሰማዋል የመንፈቅናት ምን ሲሰማ ይሰማዋል ለምን ቤተክርስቲያን የምትነካው አካሉ እሱ ቤተክርስቲያን አካል ስለሆነ ቤተክርስቲያን አታስ ተደረገ እሱም ይደረጋል አታክ ዳይሬክት ሆነ ዳይሬክት እሱም ይነካዋል ስለዚህ ይሄ ባለበት ቦታ አንተ ጌት መተነው ከኋላ የመጣና አንተ ጧት 12 ሰዓት ብትመጣ እሱ ማታ 11 ሰዓት ቢመጣ እኩል ነው እግዚአብሔር መንግስት ልትወርሱ የምትችሉት በቃ ምንም ያ ነገር የለውም ትናንትና ዛሬ መጣክ አይደለም ዋና ፖይንቱ ከመጣክ በኋላ ምን ሰራክ ነው ኦኬ ፋታዊ ዜማ ማሰብና አባታችን አብርሃም ማየት ተገቢ ነው ፋታዊ ዜማ ከአባታችን አብርሃም ቀድሞ ነው የገባው በቃ አለቀ ስለዚህ ከገባክ በኋላ ምን ሰራክ ነው እንጂ ትናንት ስለመጣክ ዛሬ ስለመጣክ አይደለም ባጭር እና ፕሮቴስታንቶቹ መጥተው ወንድሞች እነዚህ ሲጋፈጡ ሲሰደዱ አይመን ነበራችሁ እናንተ ገና እኮ አዲስ ናችሁ ከየት መጣችሁ ተረጋጉ አባቶች እነዚህ አትናገሩ ምናምን ነገር የምትሉ ሰዎች መታችሁ ወንድሞችን ለማሸማቅ የምትሞክሩ ሰዎች አደብግዙ ወንድማችን ፓስተር ማን ወንድማችን ፍቅረ ኢየሱስ እግዚአብሔር አምላካችን ይስጥልን በዚህ ጉዳይ እስቲ የዘመርኩን ንግግር እንስማ እምነት ነው ታዲያ አሁን አንድ ክርስቶስ ሞተልኝ የሚል ኢየሱስ ተሰቀለልኝ የሚል የህይወት ዋጋ ከፈለልኝ የሚል ምእመን እንኳን ቢሆን ስቶ ነው ይባላል ጳጳስ ያውን ጳጳስ በገንዘብ የተሾመ በገንዘብ የተመረጠ በጉቦ የተሾመ ከነነውሩ አካል ይቺን ቅድስት ቤተክርስቲያን ጣዖት አምልኮ የሚደረግበትን ሃይማኖት ለምን ይዳፈራል በእውነት ነውር ነው አሁን በቀደም የኢሬቻ በዓል በሚከበርበት ቦታ ላይ እንደምትመለከቱት ዛፉ ቅቤ ይጠጣል ይሄ እምነት ነው በቃ እምነታቸው ዶሮ ተጠምጥሶ ይጣላል እምነታቸው የአምልኮ ስርዓቱ የሚፈጸምበት ስፍራም አለው በውሃ ዳርና በተመረጠ የአድባር ዛፍ ባለበት ሁሉ ነው የሚመለከው እኛ እግዚአብሔር መንፈስ ቅዱስ እንደምንላቸው እነሱ ደግሞ የራሳቸው መንፈስ አላቸው ዛር አላቸው
ወረደባት፣ ወረደላት፣ ወረደበት ይባላል ማለት መሰከረ፣ ተናገረ ይባላል። እንትኑ ከፕሮቴስታንቶቹ የመንፈስ ቅዱስ ብለው እሳት ብለው ወረደ ብለው እንደሚያምዱት የሚያደርግ ነው። የዋቄፈናዎች ትንሽ ስርዓት አለ። የዋቄፈናዎች የመንፈስ አቀባበላቸው ስርዓት አለ እና ስርዓት አለው። በሬ ያርዳሉ፣ ከዛ በኋላ የሆነ ነገር ያደርጋሉ። ቅቤ ገንፎ ይደረጋል፣ ዶሮ ይታረዳል። ከዛ እንጨቶች አሉ፣ እንጨቶች ይመጣሉ፣ ይገባሉ። ከዛ በኋላ እኚህ አሁን ለሚደም የሚባሉ ከፍተኛ ቄስ ናቸው። የኢሬቻው ከፍተኛ ቄስ ናቸው። ደብረ ዘይት አካባቢ ያሉ ናቸው። አሁን እንግዲህ አብይ አህመድ አምጥቶ በኦሮሚያ ፖሊስ የሚያስጠብቃቸው እሳቸው ይሁኑ አላውቅም። ለሚ ማለት እኚህ ቄሱ የዋቄፈና ቄስ ናቸው። አሁን እኚህ የምታዩቸው ይሄ ቤቱ ነው፣ አምልኮ የሚፈጸምበት ስፍራ ነው። እነዚህ ደግሞ የምታዩቸው አገልጋዮች ናቸው። ይሄ ደግሞ መስዋዕቱ ነው። የሚሰዋው ከብት ነው። በጉም ይኸው እንደምታዩት ነው። ሴቶቹ የእምነቱ ተከታዮች ናቸው። እንደምትመለከቱ ቀጤማ ይዘው ወተት ይዘው መጥተው ቄሷ ያሉበት ቦታ ይገባሉ። የነሱ ቄስ ያሉበት ወይዘሮ ለሚ ያሉበት ይገባሉ። ከዛ በሬው ይቀባል እና የነሱ ቅዱስ የሚሉት መንፈሳቸው ነው። ከዛ እዚህ ጉሮኖ ውስጥ ይሆኑና ያስፋሽካቸዋል። ሴትዮዋን ቄሷ እቺ ዱላ አለች፣ እስላሞቹ የሚይዟት ሁለት ባላ ያላት ዱላ አለች እንደምታዩት። ከዛ ይሄ ጥቁር በሬ ይታረዳል። ሴትዮዋ ያ መንፈሱ ወይዘሮ ለሚ ቄሷ ላይ ይወርዳል፣ ልክ እንደነየ ጩፋ ማለት ነው። ከዛ መፍረድ ትጀምራለች። ከዛ ቢላዋ ይሳላል። ከዛ አሳልፈው ሰዎች ሲታረድ ሲያይ ብዙ ሰዎች እንትን ስለማይሉ ማለት ነው። ወንድሞች እግዚአብሔር ይስጥልን። በዚሁ አጋጣሚ እኔ ስለ ኢሬቻ ብዙ ስላልንበት ወደ ዓመት አይጠበቅብንም እና ማስተላለፍ የምፈልገው መልእክት መሰላችሁ፣ አሁን ላይ ለቤተክርስቲያን የሚያስፈልግ ወጣት ዝም ብሎ ቅድም እንዳልኩት ወጣት አይደለም። ለቤተክርስቲያን አካል ያልሆነ አባል ብቻ ሆነ ሰው አያስፈልግም። አሁን ላይ ምንም ሊጠቅም ስለማይችል ማለት ነው። በቻላችሁት አቅም ራሳቸው የቤተክርስቲያን አካል ለማድረግ ሞክሩ። ይህም ማለት ቤተክርስቲያንን እወቋት ነው ባጭሩ። ሌላ ጂሃድ ምንድነው? ሌላ ጦርነት አውጁ፣ ጦርነት ውስጥ ግቡ፣ መልስ ተመላለሱ፣ ተሰዳደቡ፣ እንደዛ አይደለም። ቤተክርስቲያንን እወቋት ነው። ትምህርቷን ስታውቁ፣ ቤተክርስቲያን ስታውቋት እሷ የሚሰማት ነገር ይሰማችኋል፣ ስትነካ ይሰማችኋል። እሱን ለማድረግ ሞክሩ። ይሄ ትምህርት ስሙት ባጭሩ። ዘልዛላ ወጣት እንዳይኖረን አላግባብ ድንግልናውን የሚያጣ ያለ ተክሊል ያለ ጊዜ ራሱን የሚያበላሽ ከቤተክርስቲያን ስርዓት ውጭ በሆነ መልኩ የሚጃጃል አላግባብ የሚሰክር የሚጠጣ ራሱን የሚያጠፋ እንዳይኖረን፣ ሰነፍ የማይሰራ ገንዘብ የማያቆጥብ የማያዘጋጅ ክርስቲያን ወንድም እህቶቹን የማይመልስ እንዳይኖረን ያስፈልጋል። በሁሉ ነገር ዝግጁ የሆነ በሁሉ ነገር አቅሙን ያዳበረ በሁሉ ነገር ሴንስ የሚያደርግ በሁሉ ነገር ያልደነዘዘ ክርስቲያን ያስፈልገናል። ከመደንዘዝ ነፃ የሆነ ሲቀጥል በጋራ ድርሻችን ስናበረክት ያለ ድንፋታ በዓላማ ዝም የሚሰራ ግን ዝም ያለ የማይጮህ ዝም ያለ በዓላማ የሚንቀሳቀስ ክርስቲያን መሆን ይጠይቀናል። ሌላ በቤተ ክርስቲያን ውስጥ የምናደርጋቸው ነጥቦቻችን በእያንዳንዳችን በየሰንበት ትምህርት ቤት በየጽዋ ማህበር በተለያየ መልኩ ቤተ ክርስቲያን በምትሰጠን አደረጃጀት ውስጥ አንድ ሁነን ለምትጠራን ግብረ መልስ ለመስጠት ባለቤት ሁነንም ለመስራት አለሁኝ ማለት ተልእኮ ፈጻሚ ለመሆን ዝግጁ መሆን ይጠይቀናል። በእንዲህና በመሳሰለው ቤተ ክርስቲያን ልትቀጥል ትችላለች። ለቤተ ክርስቲያን መፍትሄው ልንገራችሁ፣ እኛና እግዚአብሔር ብቻ ነው። ለኦርቶዶክስ መፍትሄው እኛና እግዚአብሔር ብቻ ነው። ከኛውና ከእግዚአብሔር ውጭ የለም። ከኛና ከእግዚአብሔር ውጭ የለም። የብዙ ድቀቶቻችን ምክንያቶች ብዙ ናቸው። ቤተክርስቲያን ድቀቷ ቀኖናዊ መፍትሄ ድቀቱ፣ የክህነት ድቀቱ፣ የስብከት ድቀቱ፣ የምንኩስና ድቀቱ፣ የድቁና ድቀቱ፣ የመሪነት ድቀቱ፣ የክርስቲያን አኗኗር ድቀቱ ብዙ ነው። አንድ ክርስቲያን ከትዳር ውስጥ ያለው ድቀት ተቆጥሮ ተሰፍሮ ሲወጣ ራሱ የክርስቲያን ቤት አይመስልም። አንድ ዲያቆን በዲቁና ውስጥ ያለው ድቀቱ የዲቁና መልክ አይመስልም። እኔን ጨምሮ አንድ የሚያስተምር ሰው በስብከት ውስጥ ያለው ድቀቱ ሰባኪ አይመስልም። አንድ ካህን በክህነት ውስጥ ያለው ድቀቱ አይመስልም። አንድ መነኩሴም እንደዚህ አይመስልም። ይህ ማለት የሚሰሩ አባቶችን አይመለከትም፣ እኔን ነው የሚመለከተው ያጠፋሁትን። በሁሉም ወገን ድቀት አግኝቶናል። ይህንን ብናወራው አይሆንም። መሆን መመለስ ነው መቻል፣ ራሳችን ማቆም መቻል፣ መዘጋጀት መቻል። ሌላም በየጊዜው ለኦርቶዶክሳዊ መልስ አንዳንዱ ሰው መንፈሳዊ ሳይሆን መንፈሳዊነት ይቀጥል ይላል። ራሱ መንፈሳዊ መሆን አይፈልግም። መንፈሳዊነት እንዲቀጥል እኛም መሆን አለብን። ኦርቶዶክሳዊት
ህይወታችን እንድትቀጥል እኛም መስራት ስላለብን ተባብረን እንድናደርግ ነው ምለው። አበዛውባችሁ ይመስለኛል። ብዙ ነው ችግራችን። መፍትሄ ምን ፈልገው በብዙ መንገድ ነው። በየትም ይሁን በየት ግን ለአንዲት ኦርቶዶክሳዊት ጉባኤ ማህበር ተልኮ እንውሰድ። በቃ ቤተክርስቲያን ልካኛለች እንበል። ምን ይያልሁኝ ነው? እስኪ ድምጻችሁን አስሙ። ማን ልካናለች? ማን ልካናለች? ቤተክርስቲያን ልካኛለች። እኔ ቤተክርስቲያን ልጅ ነኝ፣ ልካኛለች። ለአንዲት ኦርቶዶክስ ቤተክርስቲያን እየሰራሁ ነው፣ እያገለገሉ ነው ብለን አገልጋይ ሆነን እናስብ፣ እንተባበር፣ እንተጋገዝ፣ እንረዳዳ፣ እንማማር ነው ምለው። መምህራችን እግዚአብሔር ይስጥልን። እኚህ መምህር አሁን የት ነው የሚገኙት? እግዚአብሔር ይወቀው። ኤኒዌይስ ወደዛ አልገባበትም። ምን አሉ መጨረሻ ላይ ቤተክርስቲያን ልካኛችሁ ብለን እናስብ። ትዝ ይላችኋል ከዚህ በፊት በዚህ በመስቀል አደባባይ ጉዳይ እና ምንድነው የናታችን ስዕል ይዛችሁ እንዳትወጡ ብለው እንደዚህ ደግሞ ወንድሞች ሲታሰሩ ቤተክርስቲያን ስትሰደብ ስለዚህ ስንሆን ነበር ስንናገር ነበር ስንጮህ ምን አገባችሁ እናንተ የሚከፈላችሁ አካላት አሉ የሚሉ ወንድሞች ነበሩ። ያው በየዋህነት ነው እንግዲህ ለኛው በማሰብ ነው እነሱ ታሳራችሁ በሚል ነውና ግን አባታችን ምን አሉ? ተልኮ አለምላችሁ አስቡ። ቤተክርስቲያን ልከናለች ብላችሁ አስቡ። ለምን ልጆቿ ነን። በቃ ልጅ እናቱ ስትጎዳ እናትየው አክሽኑ እስክቷ አይጠብቅም እኮ ይከላከላል በቻሉ አቅም። ኦኬ ቤተክርስቲያን እናታችን ናት፣ አባታችን ናት። ለዚህ መከላከል አለብን። ቤተክርስቲያን እኛ የቤተክርስቲያን አካል ከሆን እሷ ስትነካ አይሆን አባት ዛዛን ጠብቅም ይሰማናል። አሁን እሱን ነገር ተንስ የሚያደርግ ሰው ነው ያጣም እንገኘው። ችግሩ አሁን እሱ ነው የሚያደርጉት ራሱ ወደታች የሚገል አካል ነው የመጣ በሚገል እኛ ውስጥ ነው። like ወንድማችን ባሮኬን አሁን እንደዛ ነው ያደረጉት። የቤተክርስቲያን አካል ነው ወንድማችን ባሮኬ ስትነካ ተሰማው። እዛ የራሱ እርምጃ ነው ወሰድ ሄደ ሳይታዝ ማለት ነው። ለምን እናቱ ነች የተነካችው ሲሄድ የኛዎቹ ናግባ ብሎ የቤተክርስቲያን አካል ያሉን አባል ሰዎች አሳሰሩት ወንድማችን። ከላላቱ ድምጽ ነው ደግሞ ምን አገባችሁ እናንተ የሚከፈላችሁ አሉ አይመለከታችሁም ዝም ብላችሁ ቁጭ ነው መባል ጀመርን ማለት ነው። ማስፈራሪያ ምናምን ነገር ለክሌዋና ፖሊስ እንጫወት ነበር የዛን ሰሞን እንደውምኛ እና እንዳልኳችሁ ላይ ሁላችንም ተልኮ አለብን። ቅድም እንዳልኳችሁ ነው እናት ስትነካ እናትን የሆነ ሰው መቶ ሲያጠቃት እናት ስትደበደብ ስትደፈር ቆባት ትመለከት። በቃ በቻልከው አቅም ትከላከላለህ። ከፈለክ እዛ እየተከላከልክ ሰማይ ሆነ ታልፋለህ ወይ ትሞታለህ እንጂ እናት ላይ የሆነ ጉዳት ሲደርስ ምንም አትመለከትም። ማን የትኛውም ወንድ ሴትም ሆነ ቆሞ በእናቱ ይደራደር የለማ። ቤተክርስቲያን ከእናታችን በላይ ነች ለኛ። ኦኬ like እናታችን ስትመታ እንደዚህ ስትመታ ላይሰማን ይችላል። ለኛ ጋር ህመሙ ላይሰማን ይችላል። ትንሽ እንትን ካለን እንጂ ህመሙ ላይሰማን ይችላል። እኛ ግን የቤተክርስቲያን አካል ስለሆን ቤተክርስቲያን ስትመታ እኛ ያሰማናል። አካሏ ነን እኛ ነን የምንመታው አለ ነው ዳይሬክት ሲጀምር ቤተክርስቲያን የተባለችው ራሱ እኮ እኛ ነን እኮ ምን የሆነ ህንጻ አይደለም ቤተክርስቲያን የተባለው። ሆነ ሰው መራት ያቃተው እኮ እሱ ነው። እኛ አብዛኞቹ በተለይ ወጣቶች መራት ያቃተን ነገር በህንጻው ቤተክርስቲያን አድርገን እናስበና በቃ እዛ አባት አለ እሱ ይቆጣጠረው። ህንጻ አይደለም ቤተክርስቲያን ባይዘው ቤተክርስቲያን በራሷ የክርስቲያን ምዕመናን ስብስብ ነው። የክርስቲያን ስብስብ ነው ቤተክርስቲያን የሚባለው። ከዛ ቤተክርስቲያን እንግዲህ ከነዛ አንዷ ነች ወይ ደግሞ ቤተክርስቲያን ተብሎ ከሚጠሩ አራቱ አካላት መካከል አራቱ ነገሮች ማለት አንዷ ቤተክርስቲያን ነች። ከነዛ ማለት አንዱኛ ነና የቅዱሳን ህብረት ወይ ደግሞ የክርስቲያኖች ህብረት ነው። ያ ህብረት ነው የተነካ የሚገኘው። ያ ህብረት ሲነካ አንተ ምን አገባ እንዴት ይባላል? ለምን ነው የማያገባኝ? እኔ እኮ የተነካው ያለው እንዴ እዛ ሻሸማኔ ወንድሜ ሲሞት ነው አይሰማኝም? ይሰማኝ አይገባም? እኔ አካሌ እኮ ነው እሱ። በክርስቶስ እኮ አንድ ስጋ እኮ ነኝ። አንድ እኮ ነው በክርስቶስ። ለዛ የሚወግስ ጳውሎስ እኛ አሁን አንድ ነን ይላል። ስለዚህ አንድ መንፈስ አለ፣ አንድ አካል አለ ይላል። እንደዛ እናስናት ፈልጋለሁ። ኤኒዌይስ አላቅም እንደምላችሁ ብቻ በዚህ ጉዳይ እናንተ ማሳባችሁን በኮሜንት ላይ አስፍሩልኝ። ያው ሙስሊሞች ብዙ ሄደውበታል እንግዲህ እኛ ለመጨረስ ያስቡ ነው የሚገኙትና እስቲ የኔ ወንድማችንን ስሙት። በጣም ጭምልቅ ያለ መስተካከልና መታረም ያለበት ነገር እንዳለ ይሰማኛል። በጣም አንዳንዴ ፖለቲካውን ጠንቄ ስለተከታተልኩ ስለማየውም ላፊ ከሆነ ሁሉም ነገር ማርም ሲበዛ ይመራል የሚባል ነገር አለ። ኢትዮጵያ የሁላችንም የጋራ ሀገር ነች። ኢትዮጵያ ሰላም ከሆነች ሁላችንም ሰላም እንኖራለን። ወልደን መሳም እንችላለን፣ ማሳደግ እንችላለን፣ ባህላት ደስታዎችን ማከበር እንችላለን። ወይም የታሰበለትን የሰው ልጅ ሊሰራ የሚጸድቀው የሚችለውን ኩነኔና ጽድቅ ሰርተን ማለፍ እንችላለን። ያ ሳይሆን ቀርቶ ግን የተወሰኑ ሰዎች ኃላፊነት ተደርጎ የሚታየውና የተወሰኑ ሰዎች ብቻ በዚህ ኃላፊነት ውስጥ ገብተው ይሄን ሰርተው ማለፍ አለባቸው ተብሎ የሚታመንበት የተወሰኑ ሰዎች የተወሰኑ ቦታዎች ወይም ደግሞ የተወሰነ ቦታ ለኢትዮጵያ ተቆርቋሪ ልክ እንደ ብርጭንቁ ሀገር የሚንከባከብበት ግዴታ ያለ አይመስለኝም። የለም ተኖርክ በሰላም ትኖራለህ።
ሀገሩ የጋራ ነው የሰላም አናኗር የሰላም የፍቅር የደስታ አናኗር መኖር ከተቻለ መኖር ይቻላል ሁሉም ሰው የየራሱ ኃይል አለው ሁሉም ሰው የየራሱ የሚጠቀምበት መስመር አለው እንደ ባለጌዎቹ ባለጌ መሆን ቀላል ነው ኃላፊነት የሚሰማው ሆነው እንደ ሀገሪቱን እንጠብቃለን የጋራችን ነው ሰላም የጋራችን ነው የሁላችንም እኔ የሃይማኖት ጸብ በተለያየ ቦታ ተመልክቻለሁ ለምሳሌ አዲስ አበባ ላይ የሃይማኖት ጸብ ተመልክቻለሁ ጎንደር ላይ የሃይማኖት ጸብ ተመልክቻለሁ ኦሮሚያ ክልል የሃይማኖት ጸብ ተመልክቻለሁ ጋምቤላ ክልል ሶማሌ ክልል የሃይማኖት ጸብ ተመልክቻለሁ ወሎ ላይ የሃይማኖት ጸብ ተመልክቻለሁ በአብዛኛው በኢትዮጵያ ውስጥ በሃይማኖት ግጭት ይነሳል ይሄንን ለምሳሌ በኢትዮጵያ ኦርቶዶክስ ሃይማኖት ቤተክርስቲያን ላይ ቤተክርስቲያን ቢቃጠል ካህን ቢደፈር ሞኖክሴ ቢደበደብ 700 800 ዜጋዎች የኢትዮጵያ ኦርቶዶክስ ሃይማኖት ቤተክርስቲያን ተከታይ ሆነው ቢያልቁ ነገሩ በዝምታ ያልፋል ምንም ችግር የለም የኢትዮጵያ ኦርቶዶክስ እምነት ተከታይ ከሞተ ችግር የለም የሙስሊም እምነት ተከታዮች ወይም ደግሞ የተወሰኑ የሙስሊም እምነት ተከታዮች እንዲሞቱ አልፈልግም ግን እነሱ ከሞቱ ነገሩ ይጦዝና ላይ ይደርስና እዛው ማህበረሰብ ውስጥ ያለ የጎንዮሽ ትግል ለመፍጠር ወይም ደግሞ ከስርዓቱ ጋር የመወገን ችግር የመፍጠሪያ መንገድ ተደርጎ ሲተርማመስና ሲርመሰመስ መለከታለሁ አዳምጡን ሃይማኖቱን የሚጠራ ማንንም ክርስቲያን የለም ኤክሰስ ለሄዳችሁ ነው እኔ ሃይማኖት ጸብ የሃይማኖት ግጭት ምናምን አልፈልግም መታረም ያለበትና መስተካከል ያለበት ግን መታረምና መስተራለም ያለበት አላህ አክበር ብለህ የምትሰግደው ሀገር ሰላም ሲሆን ነው አሃዱ ብለህ የምትቀድሰው ሀገር ሰላም ስትሆን ነው ስለዚህ ለሀገር ሰላም ሙስሊምም ክርስቲያንም እኩል ተጠያቂዎች ናቸው በአንድ ቦታ ለሚፈጠረው ችግር አንዱ ወደ አንዱ እጁን የሚጠነቁልበት ምንም አይነት ምክንያት የለም ማን ያን እንደፈጸመ ማን እንዳረገ አካባቢ ላይ ያሉ ሰዎች ጠንቅቀው ያውቃሉ ባለው ስርዓት ደግሞ የዚህ የመንግስት ስርዓት ይሄንን ሊያስፈጽምና ሊያረግ እንደሚችል ፖለቲካ መጠቀሚያ ሊያረጋው እንደሚችል ሁላችንም ጠንቅቀን እናውቃለን በተለይ ወሎ ላይ ያለው እንቅስቃሴ በጣም ከባድ ነው ለምሳሌ ፋኖ አያገለግለንም ፋኖ አይጠቅመንም አሸባሪንም ብለው ወሎ ላይ ሰልፍ ወጥተዋል የግዕዝ እንቅስቃሴ ወሎ ላይ ሰልፍ ወጥተዋል የአማራ ክልልን አማራናችን ይቅር ብለው ወሎ ላይ ሰልፍ ወጥተዋል ያ መብታቸው ነው ማንንም ሐሳብ መግለጽ ይችላል ግን በጣም የተሳሳታችሁትና በጣም ልታርሙት የሚገባ ይህ ሀገር የጋራ ነው ሰላም ካልሆነ የማንንም ደም ፈሶ የማንንም ደም አይቆምም ማንንም ሰላማቶ ማንንም ሰላም አይኖርም ስለ ሀገር ጉዳይ ሙስሊሙም ክርስቲያኑም እኩል ተጨንቀው የማይጓዙበት ከሆነ ኦሮሞውም አማራውም በኢትዮጵያ ፖለቲካ እኩል ስለ ሀገራቸው የሚጨነቁ ከሆነ ማንንም ከማንንም የሚያንስበት ሀገር አይደለም በተለይ የአማራ ሞትና የኦርቶዶክስ ክርስቲያን ሞት እንደ ቀልድ እንደ ዘበት እየተቀለደበት ይኖራል አንድ ሙስሊም ከአንድ ቦታ በመንግስት ድራማ የኢትዮጵያ ኦርቶዶክስ እምነት ተከታይ የኢትዮጵያ ሙስሊሞችን ይነካል የሚል እምነት የለኝም ከነካም አወግዛለሁ በመንግስት ድራማ ግን ጽንፈኛ የሆኑ የመንግስትን ጉዳይ የሚያስፈጽሙ የሙስሊም አካላቶች በሶሻል ሚዲያ የሚያስተላልፉት መልእክት የሚጽፉትን የሚያደርጉትን ጠንቅቀን እናያለን እያንዳንዱን ነገር ፖለቲካሊ ትርጉም ሰተን ሀገር እንዳትሰበር ማለት እንደ ባለጌዎች አውግራ ዘለሉን ባለጌ አንሆንም እቺ ሀገር መቀጠል አለባት በርከት ያሉ ሙስሊሞች ኢትዮጵያ ሰላም ይፈልጋሉ ወልደው መሳም መዳር ይፈልጋሉ እቺን ሀገር ይፈልጓታል ብለን ስላሰብን ነው ሀገሩ የጋራ ነው ስለዚህ የሙስሊም ችግር መጣ ተብሎ በያደባባዩ ይሄ ከበሮ የሚደለቀው የኦሮሞ ሰው ሲሞት ወይ ደግሞ ከኦሮሞ ሰው ሲገደል በያደባባዩ የሚደለቀው የአማራም ነፍስ ነው የትግሬም ነፍስ ነው የጉራጌም ነፍስ ነው የቤንሻንጉልም ነፍስ ነው በዛች ሀገር የግለሰብ ነፍስ ዋጋ አላት ይሄ በብሔር የሚደለቀው ነገር ስላልተመቸ ነው ሀገሪቷ የጋራ ነች አማራውም ያችን ሀገር ለማስከበር ይሩጥ ኦሮሞም ያችን ሀገር ለማስከበር ይሉጥ ሀገር ለናፈርሳለን ብሎ የተነሳ ደግሞ በአደባባይ ካለ እሱም ፊት ለፊት የወንድነት ስራ ተሰርቶ የሚስተካከልበት መንገድ ይፈጠራል እኔ አማራዎች አትሸበሩ ይሄ በጣም የሃይማኖት ግጭት ሊመጣ ነው ምናምን እሱ ያያዘው እሱ የሚነሳበት እሱ የሚያደርገውን ነገር የሚያደርጉ በርከት ያሉ አሉ አስፈላጊ አይደለም ብለን ስለምናምን ነው ስለዚህ ሙስሊሞች የሆናችሁ ኃላፊነታችሁን ተወጡ
መንገዳችሁን አስተካክሉ ተመልከቱ በጣም የበዛ ነገር ያያዩ ስለሆነ ነው ይሄ በተለይ የኦሮሞ ብሔርተኛንን የሚሉ ሰዎች በየሃይማኖት ግጭት ለመፍጠር የሚያደርጉት እንቅስቃሴ ተቀባይነት የሌለው በጣም ዋጋ ሊያስከፍል የሚችል እጅግ በጣም አደገኛ አካሄድ ነው እያንዳንዱን ነገር ጠንቀናቃለን ቤተክርስቲያኑም መስጊዱም የእምነት ተቋማትም የብልጽግና የቁማር መጫወቻ ሆኗል ሃይማኖተኞቹ ይያልኩ አይደለም በሃይማኖት ሽፋን የሃይማኖት መሪነን ብለው የተቀመጡት አካላቶች በአብዛኛው ደረጃ በሚባል መልኩ መቆመሪያ ሆኖ መጫወቻ ሆኖ እንደቃቃ እየተጫወተባቸው ያለው የብልጽግና ወይም ደግሞ ይሄ የአብይ አህመድ የነሽመልስ አብዲሳና የነ ዳንኤል ክብረት መቀለጃዎች ሆነን አንቀጥልም ሁላችንም ስለ ሀገራችን በክብር ምንቆም ኮነንቆም ካልሆነ ግን ሰላም የሌለው ሁሉም ዋጋ ያስከፍላል የሚለው እምነት እናንተ ጋም ወደ እንደዚህ መስታወት ሲወረወር እዛም መስታወት እንዳልታውቁ ይገባል ሀገር የጋራ ነው ሃይማኖት የግል ነው እናንተ ጋም ነፍሳለ እኛ ጋም ነፍሳለ ሁሉም ጋር ነፍሳለ እኔ ምላሴን አንደበቴን ሰብሰብ አድርጌ የምናገረው እንድታስተውሉ ነው ማንንም ተነስቶ ማንንም እንዲያጠፋ የሚወልቅ እስቀሳ ማድረግ ማልፈልግም በስርዓት ግን ሀገር በስርዓት የምትጓዝበት መንገድ ጥረት የሚያረጉ ሰዎች ላይ እንቅፋት መሆን የአንዱን ብሔር አንስቶ አንዱን የመሳደብ የሆነ ነገር የኛ ሲሆን እንጮሃለን የሌላው ሲሆን አመለከትም የኛም የሌላውን በአህያ የኛችን በጉያም ብለው መሄዱ ተገቢ ነው በያላስብም እንታዘባለን ያየን ነው ሰላም የጋራችን ነው ቴንክ ዩ ወንድማችን እግዚአብሔር ይስጥልን በነገራችን ላይ አሁን እነዚህ በየፌስቡክ ፔጁ በየቴሌግራሙ በየቲክታክ በየዩቲዩብ የመጡ ጸባጫር ነገር የሚቀስም ፖስት የሚያደርጉ ሙስሊሞች የሞታቸው ነው ንቁ እንደዚህ ያሉ ድሮ የሆኑ ነገር አሁን ላይ እንደነሰቁን አድርገው የሚያሳስቧቸው ወንድሞቻችን ሙስሊሞች ካላችሁ እዚህ ውስጥ እነዛው ጋር የሚናገሩ ራስ ፊታቸውንም አታውቁም አንዳንዶቹ ፊታቸው አይታወቅም ለጋ ይጽፋሉ ዝም ብለው ማንናቸው አይታወቅም እኮ ይጽፋሉ ከዛ ያ ነገር ይዘው ሰው ለጦርነት ይነሳል እነሱ ቁጭ ብለው የት እንዳሉ አይታወቁም ኢትዮጵያ ውስጥ ወጪ ኖሩ ማንንም የሚያውቅ የለም እንደዛ አትሁኑ ዝም ብላችሁ በማታውቁ ሰው አትመሩ ኦኬ እውነት ስለመጨቆን ካወራን በዚህ ሀገር ላይ በገዛ ሀገሯ እንደ ቤተክርስቲያን የተጎዳ አካል የተጨቆነ አካል የለም ይሄ ዓለም ያወቀው ፀሐይ የሞቀው እናንተ የምትመሰክሩት ጉዳይ ነው አሁን እዚህ ጋር ዛሬ አንድ አራት ሰው ሞተ በመላችሁ ለዚህ ከመጫወቱ በፊት እንደዚህ አይናው ረዳቸዋለሁ ማድረግ አለባችሁ ድምጻችሁ ማሰማት አለባችሁ ትክክል ናችሁ ነገር ግን ትናንትኛ ጋር 10 ሰው 20 ሰው በአንድ ቀን በአንድ ሌሊት ተረሽኖ ሲያደርግ ሞኖክሳስ ሲገደሉ ይሄ ልክ አይደለም ብላችሁ ሁላችሁም ባንደ ብታወግዙ እናንተ ጋር ይደገምም ነበር ዛሬ አሁንም ቢሆን መደጋይ ማስተላለፍ ፈልጎ ማለት ምንድነው ሙስሊም ስለሆንክ ብቻ የሆነ የሚሰጥክ ቪአይፒ ነገር ክብር የለም ላንተ ኦኬ እኔ አንተን ማከብረ ሙስሊም ምንድነው ሙስሊም ስለሆንክ አንተም ፈራበት ምክንያት የለም አንተ በተለየ ፕሮቴስታንቱ ከማከብረው በላይ አንተ ማከብረበት ምንም ምክንያት የለም ባከበርክ ልክ አከብርሃለሁ ቤተክርስቲያን ባከበርካት መስጊድ አከብርሃለሁ በቃ እንደዛ ነው ምን ከዛ ውጪ አይ እኔ ሙስሊም ነኝ ማንንም አይነካኝም ማን ስለሆንክ ነው ማንንም የማይነካ ከነካት ነካለ በቃ ይሄ ነው ያለው ነገር ባጭሩ ባይዙ እና እናንተ ስትገሉ መሞት የሚያቅተው ክርስቲያን የለም እናንተ ስትገሉ ዝም ብሎ አንገቱ የሚስጠቅ ክርስቲያን የለም ማለት ስለዚህ እንከባበር ነው ባጭሩ አትንኩን ነው እያየን እኮ ነው ብዙ ነገር ያደርጋችሁ ምንም እኮ እዚህ ያለ እኮ እናንተ ጉዳይ እኮ እናመጣም እዚህ ያለ ጭራሽ ፕሮቴስታንቶቹን እኮ ነው ያወርንበት የምንገኘው እንጂ እናንተንም አላመጣንም እኮ ገና ምንም ይሄን ባይራችሁ ስለምናቅ ነው ገና አይደለም ተናግረናችሁ ሳንናገራችሁ ራሱ ተናግራችሁ ተሳድባችሁ ተናግራችሁ እንዴት ይሆናችሁ እንደሆነ ተሳደባችሁ ባለው በግዕዝ ቋንቋ በማናውቀው ነገር በቃ ቤተክርስቲያን ካይመለከታት ቤተክርስቲያን ተማሩኛ አይችም ግዕዝ እናንተ መጣችሁ መተተኞች ድግምተኞች ቋንቋርተኞች ያልሳደባችሁ ማለት የለም ዝም ማለት ዝም ጭጭ ምንም ለዛ ጉዳይ መግለጫ ያላወጣው የሃይማኖት ተቋም ለዚህ ጉዳይ መግለጫ ያወጣው ሙስሊሞች ወንድሞች ስለሞቱብን ወንድነው ለሞቱ ወገኖቻችን መግለጫ ወጣ ግን መሻና ስትሰደ ምንም አልተናገረም ከዚህ ቋላ ላይ ለሞት አባት መግለጫ ያላወጣ ሰውዬ ዛሬ ሌላ መግለጫ አወጣለህ ከዚህ ያጣቅ አውጡ ችግር የለውም ደስ ነው የሚለኝኛ በቃ መሆን የለበት እናወግዛል የትኛውም አካል ያወግዛል እኮ የሚወድ እኮ የለም በተለይ የሃይማኖት ተቋም ላይ ገብቶ ሰው መግደል ኦኬ የሃይማኖቱ መሪዎች መግደል አስተማሪዎችን መግደል ትክክ አይደለም በቃ በማንም ተቀባይነት የሌለው ነገር ነው ግን በዚህ ልክ ማጋጋል እቺን አጋጣሚ አገኘን ተብሎ ቤተክርስቲያን ላይ ጦርነት ማወጅ ትክክ አይደለም አይደረግም ማንንም አይቀበላችሁም
ስለቀደም እንዳልናችሁ ነው እናንተን ሌላ ቪአይፒ ቦታ ሰጠን የምንፈራበት ምንም ምክንያት የለም ሰው ናችሁ በቃ ሙስሊሞች ናችሁ ክርስቲያኖች እኛ ክርስቲያኖች ነን ታከብሩናችሁ እናከብራችኋለን አለቀ ተካብረን እንኖራለን በሀገራችን ውስጥ ሀገራ የእናንተም የኛም ናት እናንተ ሰላም ትፈልጋችሁ እኛም ሰላም እንፈልጋለን ወሃቢዎች ግን ደም የጠማችሁ ደም የምትጠጡ ሰዎች ምንም የትም አደርሱምና አልፋችሁ ማለት ፈልጋለሁ በቀጣይ እንግዲህ አዲስ መረጃ ካላገኛችሁ ቀርበን ላይክ እና ሼር ማድረግ እንዳይረሳ ቸር ቆዩልኝ